ሰላም ለእናንተ ይሁን የእግዚአብሔር ሰዎች እንዴት ከርማችኋል? የአንኳር የቴሌቪዥን ሚዲያ ፕሮግራም ነው። እግዚአብሔር የተባረከ ይሁን። አዘጋጅና አቅራቢ ያለምሸት ነኝ። እግዚአብሔር ይባረክ። እንግዲህ በዚህ የአንኳር ፕሮግራም ዩቲዩብ ላይ ታገኙታላችሁ። ብዙ ቪዲዮዎች እዛ ላይ ያሉ እንግዶች ብቻ እየጋበዝን ወቅታዊ ሁኔታዎች ላይ በተለይ ደግሞ በመጨረሻው ዘመን ከእግዚአብሔር ቃል አንፃር ስለመጨረሻው ዘመን የምናወራበት እንዲሁም ደግሞ የተለያዩ ከሱ ጋር ተያያዥነት ያላቸው ቤተክርስቲያንን ማዘጋጀት በሚያስፈልግበት አቅጣጫ ላይ የምንነጋገርበት የሚዲያ ፕሮግራም ነው። ዩቲዩብ ላይ ብትከታተሉት፣ ሰብስክራይብ ብታደርጉን፣ ላይክ ብታደርጉት፣ ብዙ ሰዎች ቢያዩት፣ ሼር ቢደረግ የእግዚአብሔርን ድምጽ በአንድም በሌላም በየአቅጣጫው የምንሰማበት እድል ይሰጠናል እና ይህን እንድታደርጉ በጌታ ፍቅር ጠይቃለሁ። እግዚአብሔር ይባርካችሁ። የምትደውሉ ሰዎች አላችሁ። እግዚአብሔር ዘመናችሁን ይባርክ። ዳይሬክትሊ ቸርቻችሁ የት ነው የት ጋር ነው ያላችሁት እያላችሁ የምትደውሉ ሰዎች አላችሁ። በምሰጣችሁ ቀጠሮ ዕለት መገናኘት እንችላለን። ከዛ ውጪ ደግሞ የምጋብዛቸው እንግዶች ስልካቸውና ያሉበት አድራሻ ታች ስለሚጻፍ ቀጥታ ራሳቸውን ማግኘት በዚህ ትችላላችሁና የበለጠ ከነሱ ጋር የምትፈልጉትን ነገር ለማግኘት ትችላላችሁ። ጌታ የተባረከ ይሁን። ዛሬ እንግዳ አለኝ። ፓስተር ጌትዬን ጋብዣለሁ። ፓስተር ጌትዬ በዚህ የሚዲያ ፕሮግራም በማግደሊን ላይ እንግዳ አይደለም። ሁሉ ጊዜ እየመጣ የሚመግበን መጋቢያችን ነው። እግዚአብሔር ፍጹም ሙላት ዓለም አቀፍ ቤተክርስቲያን ነው ያለሁት። እዛ በጣም እየመጣ የሚመግበን መጋቢያችን ነው። እግዚአብሔር ወጣት አገልጋዮችን በዘመኑ ካስነሳቸው ውስጥ አንዱ ነው። በጣም ልብ የሚያርፍበት እግዚአብሔርን ስለሱ እጅግ አድርጌ አመሰግናለሁና ፓስተር ቀጥታ እንዴት ከርመሃል? ሰላም ነው ሆይ? እንዴት ነሽ ዶክተር? እንዴት ከረምክ? እኔም በጣም ደስ ብሎኛል። እንደገና ደግሞ የእግዚአብሔርን ስራ በዚህ መንገድ እግዚአብሔር ባዘጋጀልን መንገድ ለመነጋገር እድል ስላገኘን እና በጣም ደስተኛ ነኝ። ጌታ ኢየሱስ ዘመንክን ይባርክ። ከዚህ በፊት አንድ ሁለት ጊዜ እንደዚህ አብረን የሰራነው በዛኛው ሚዲያ ነበር በኢቫንጀሊካል የሚተላለፍ። እግዚአብሔር ደግሞ ቴሪቶሪያችንን አስፍቷል። አሁን ደግሞ ሌላ የሚዲያ ድምጻችን ሰፋ እንዲል ብዙ ሰው ደግሞ መምጣት እንዲችልና እንዲያገለግልበት እግዚአብሔር የፖድካስት በዚህ ሰጥቶናል። በዚህ ደግሞ እንግዳችን ነህ። ጌታ ይባርክ። ይሄ ደግሞ የሁላችንም መድረክ ስለሆነ የእግዚአብሔርን ስራ ደግሞ በብዛት የታጨቅነውን መተን ለህዝብ የምናካፍልበት እድል ነው ይሄ። እንግዳ የሆነ ስለመጣ አሁንም በጣም ትልቅ አክብሮት አለኝ። ጌታ ዘመንክን ይባርክ። ቤተሰብ ሰላም ሁሉ ደህና ነው? አገልግሎት ሁሉ መልካም ነው? ጌታ ይባርክ። እንግዲህ ፓስተርዬ ያው በልብህን አውቃለሁ ያለህን የወንጌል ሸክም በተለይ ይሄ የቤተክርስቲያን ደቀ መዝሙር ላይ ይሄ በተለይ ቤተክርስቲያን ማዘጋጀት ላይ ንጹህ ወንጌል ላይ ያለ ትልቅ ልብ እንዳለ በደንብ ነው የምንረዳውና ዛሬ እንግዲህ ካንተ ጋር ለመነጋገር ያሰብኩት በተለይ አሁን በመጽሐፍ ቅዱሳችን ውስጥ በተለይ የምንሰማቸው አሁን የምንሰማው የምናየው አገራዊ በለው ዓለማዊ ጉዳዮች በጣም ወደ ወንጌል የሚመልሱንና እንድንመረምር የሚያደርጉ ሁኔታዎች ላይ ደርሰናል። በአንድም በሌላም እንደውም ኢቭን ወንጌልን ያልተቀበሉ ሰዎች እንኳን ቆም ብለው ምንድነው ይሄ ነገር እያሉ ምላሽ እየሰጡ ያሉበት ማለት የህይወት ምላሽ ባይሆንም መላምቶችን መናገር የጀመሩበት ሰዓት ነው። መላምቶች ይሄ ነገር ይሆን እንደ እየተባለ የሚባልበት ዘመን ላይ ደርሰናልና እኛ ደግሞ ወንጌላውያን አማኞች ደግሞ የዘመን ጉዳይን በደንብ የተሸከመ መጀመሪያና መጨረሻ ያለው መዝገብ አለን። ክብር ለጌታ ይሁን። ስለዚህ እንደው ዛሬ እንደው ይሄን ነገር ብናወራ ብዬ ያሰብኩት ስለ ዘመን ምንድነው የሚለው ነገር ነውና የኛ እግዚአብሔር በዘመን የማይያዝ አምላክ ነው፣ የታወቀ ነውና ዘመን ለሰው ነው ብዬ አምናለሁ። ዘመን ለኛ ነው ብዬ ነው የማምነውና ዘመን በመጽሐፍ ቅዱስ እይታ ምን ይመስላል ምንድነው የሚለው ነገር ከሱ ብንጀምር ብዬ አሰብኩኝና እቺን በትንሽ ነካ አድርገን ብንሄድ። እግዚአብሔር የተመሰገነ ይሁን። እንግዲህ አንቺ በመግቢያው ላይ እንዳልሽው የኛ የእምነታችንም ይሁን የተግባራችን የመጨረሻው መነሻ የእግዚአብሔር ቃል እንደሆነ ምናምን ሰዎች ነን። ስለዚህ የትኛውም ነገርን ለመነጋገር ስንነሳ ትክክል ልንሆን የምንችለው እንደ መጽሐፍ ቅዱስ ወይም ደግሞ እንደ እግዚአብሔር ቃል ነገሮችን የምናይበትን ሁኔታ ስናመቻች ብቻ ነው። ስለዚህ ይሄ የእግዚአብሔር ቃል የእምነታችን መነሻ የሆነው የእግዚአብሔር ቃል በዋናነት የእግዚአብሔርን ፍጥረት በሚመለከት እኛን ጨምሮ ማለት ነው የእግዚአብሔርን ፍጥረት በሚመለከት ከዘፍጥረት እስከ ራእይ ድረስ ያሉ መጽሐፎች ቢያንስ ዘመንን በአራት ከፍለን እንድንመለከት ያስተምሩናል።
ስለዚህ እነዚህ አራት ነገሮች በጣም በእግዚአብሔር ስራ ውስጥ በፍጥረትም ጉዳይ ውስጥ መሰረታዊ የሆኑ መረዳታችንን ቅኝት ሊያደርጉልን የሚችሉ ነገሮች መሆናቸው መገንዘብ ያስፈልጋል። እና በጣም የመጀመሪያዎቹ ሁለት ምዕራፎች ስታያቸው ዘፍጥረት ውስጥ ፍጥረተ ዓለም ነው። እግዚአብሔር ከባዶ የሚፈጠር አምላክ መሆኑን ያየንበት፣ የፈጠረው ዓለም ደግሞ እንከን አልባ እንደሆነ ያየንበት። ምክንያቱም የእግዚአብሔር ግምገማ ውጤት ምንድነው በፍጥረቱ ውስጥ ካልን ይሄም እጅግ መልካም እንደሆነ አየ ይላል። ስለዚህ እግዚአብሔር ፈጥሮ እግዚአብሔር ገምግሞ የተሳሳተ ወይም ደግሞ እንከን የነበረበት አንድም ነገር እንደሌለ ያስረዳል። እና ስለዚህ የመጀመሪያዎቹ ሁለት ምዕራፎችን ስናየው ፍጥረተ ዓለም ወይም ደግሞ በእግዚአብሔር በፈጣሪ የሁሉ ምንጭ በሆነው ኤክስ ኒሂሎ ይባላል ከምንም ከባዶ ሁሉን ነገር ያደረገው አምላክ እንዴት ፍጥረትን እንደፈጠረ የሚያስረዳን የመጽሐፍ ቅዱስ ክፍል ነው። በጣም የሚገርመው ግን ይህንን አጣጥመን ሳንጨርስ ሁለት ምዕራፎቹን አጣጥመን ሳንጨርስ ፍጥረተ ዓለምን አጣጥመን ሳደን ከዚያ ምን ሆነ ከተባለ ውድቀተ ዓለም መጣ እና ይሄ ኃጢአት የሚባል ዓለም አቀፋዊ በሽታ በፍጥረቱ ላይ ሁሉ ሁለንተናዊ ስብራት አመጣ። ማለት እንግዲህ ኃጢአት የሚባለውን ነገር አቅለን እንዳና የሚያደርገን ይሄ ኃጢአት የሚባለው ያላበላሸው ክልል የለም። በመጀመሪያ ደረጃ ከፈጣሪያችን ጋር ያለውን ግንኙነት አበላሽቷል። ከዚያ ቀጥሎ እርስ በርሳችን ያለውን ግንኙነት አበላሽቷል። ከዚያ ቀጥሎ የፍጥረቱ ዘውድ በሚባለው በሰውና ከዚያ በፍጥረቱ መካከል የነበረውንም ግንኙነት አበላሽቷል እና ይሄ ኃጢአት የሚባል ዓለም አቀፋዊ በሽታ ሁሉን ነገር የሰበረ፣ ሁሉን ነገር ያጠፋ፣ ሁሉን ነገር እንዳልነበረ ያደረገ እንደነበረ መጽሐፍ ቅዱሳችን ያስተምራል። እና ረጅሙ የመጽሐፍ ቅዱስ ዘመን የሚባለው የውድቀት ዘመን የሚባለው ነው። ከዛ ቀጥሎ የሆኑትን ነገሮች ስናይ በጣም ብዙ ነገሮች በሰውም በፍጥረትም በግንኙነትም ውስጥ የተከሰቱ ነገሮች እያብራራናቸው ብንሄድ የማንጨርሳቸው ነገሮች ይሆናሉ። ይሁን እንጂ እግዚአብሔር በጣም መልካም አምላክ ስለሆነ በነገራችን ላይ የእግዚአብሔር መልካምነት የጀመረው ወይም ደግሞ የእግዚአብሔር መልካምነት ለኛ የተገለጠው ለፍጥረቱ ስብራት መፍትሄ የሚሆነው ልጁን ሲልክ አይደለም። የልጁ መልአክ የተስፋው ፍጻሜ ነው እንጂ እግዚአብሔር መልካምነቱን ያሳየን በወደቅን ማግስት ነው። ይሄን በጣም ማሰብ ያስፈልጋል። እኛ ወድቀናል፣ እኛ አበላሽተናል። እኛ በፍጥረቱ ላይ ለደረሰው በቃ ይሄ ትልቅ ስብራት ምክንያቶች ሰዎች እንደሆኑ መረዳት አለብን። የአዳም ስብራት ያመጣው በሁለንተናዊ ላይ ችግር እንደሆነ መዘዝ እንደሆነ እንረዳለን። ግን እግዚአብሔር በማግስቱ ደግሞ መጥቶ ተስፋ ሲሰጥ እናያለን። ስለዚህ ምን ማለት ነው? ፍጥረቱን ለማደስ ስራ ውስጥ የገባው የተበደለው አምላክ ራሱ ነው። እኛ ሳይሆን እንደው እንዴት እናስተካክለው ልንልም አንችልም። ኦልሬዲ በቃ ከዛ በኋላ የነበረውን ነገር ልናስተካክለው በማንችልበት ደረጃ ተሰብሮ ነበር። ነገር ግን እግዚአብሔር ኃላፊነት ወስዶ ተበዳዩ እሱም ቢሆንም ያመጽንበት እሱ ቢሆንም ከመስመር የወጣ ነው እኛ ብንሆንም ኃላፊነት ወስዶ ግን ሰፈራችን ድረስ መጥቶ ይሄንን ስብራት የሚጠግንበትን ነገር ተስፋ ለአዳም ለወደቀው አዳም የሰጠው ራሱ ፈጣሪ እንደሆነ እናያለን። ከዛ ጊዜ ጀምሮ ምን ተጀመረ ከተባለ የዓለም መዋጀት፣ ይሄ ቤዘወተ ዓለም የሚባለው ነገር ተጀመረ። ቤዘወተ ዓለም ማለት ምን ማለት ነው? የተበላሸውን ዓለም መልሶ የራሱ ለማድረግ ተስፋ በመስጠት ትልቁ አምላክ ስራ የጀመረበት ጊዜ ማለት ነው። ስለዚህ ከዛ ጊዜ ጀምሮ ስናየው እንግዲህ የእግዚአብሔር በቤዘወተ ዓለም መንገድ የሰራውን ስራ እናያለን። ዘፍጥረት 12 ላይ አዲስ ህዝብ ጀምሯል። ከሱ ጋር ቃል ኪዳን አድርጓል። ከነሱ ጋር የሚኖርበትን ደግሞ ህግ ሰጥቷል። እነዚህ ሁሉ የቤዘወተ ዓለም የሚባለው ዘመን መገለጫ ናቸው። ግን ሶስተኛው ማለት ነው። ስለዚህ ፍጥረተ ዓለም አለ፣ ውድቀተ ዓለም አለ፣ ቤዘወተ ዓለም አለ። እነዚህ መጽሐፍ ቅዱስ የቆመባቸው የመጽሐፍ ቅዱስ ትምህርት ጡቦች ናቸው። በእነዚህ መነጽር ካልሆነ ልንረዳው አንችልም መጽሐፍ ቅዱስን። አንዳንድ ጊዜ እግዚአብሔር የታገሰው ይሄንን ነገር ለምንድን ነው ካልን ከኦሪጂናል ፕላኑ ጋር ሳይሆን ከውድቀተ ዓለም ጋር እና አንዳንዱን ደግሞ ከቤዘወተ ዓለም ጋር ማየት አለብን። ስለዚህ ዘመኑን ስንረዳ ብቻ ነው መጽሐፍ ቅዱሳዊ ትርጓሜን በትክክልም ራሱ መተርጎም የምንችለው። ከዛ ምን ሆነ ከተባለ ግን ይሄ እግዚአብሔር ይሄ የፍጥረቱ ዓለሙ ባለቤት የሆነ አምላክ ፍጥረተ ዓለሙን እንደገና ሪስቶር ለማድረግ ትልቅ ስራ የጀመረው አምላክ የዚህ ሁሉ ሪስቶሬሽን የመጨረሻው ጫፍ ክላይማክስ የሆነው ልጁን በመላክ ነው ዓለምን ከራሱ ጋር ያስታረቀው። ስለዚህ ይሄ ኢየሱስ ክርስቶስ በመጀመሪያ የመጣበት ዘመን
የዘመነ ፍጻሜ መጀመሪያ ይባላል። ዘመነ ፍጻሜ የተጀመረው መቼ ነው ከተባለ ለዛ ነው መጽሐፍ ቅዱስ በግልጽ እንደሚነግረን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደችው ከሕግ በታች የሆነውንም ልጁን ላከ ይላል። ገላትያ ምዕራፍ 4 ቁጥር 4 ላይ ስናይ ይሄንን ነው። እሱ ብቻ አይደለም፣ እግዚአብሔር ለአባቶቻችን በልዩ ልዩ ጎዳና በልዩ ልዩ አይነት መንገድ ከተናገረ በኋላ አሁን በዘመኑ ፍጻሜ ይላል። ስለዚህ የኢየሱስ ክርስቶስ የመጀመሪያው መምጣት የዘመን ፍጻሜ መጀመሪያ ነው። ይሄ በጣም ማሰብ አለው። ስለዚህ ዘመነ ፍጻሜ ወደፊት የሚጀመር ሳይሆን ኦልሬዲ ጀመረ። እንደውም እኛ በዘመን ልቅላቄ ውስጥ ያለ መጨረሻ የሚባለው አይነት ይሄ 11ኛ ሰዓት የሚባለው ነው እና ዘመነ ፍጻሜ ራሱ የሚታየው የዛ ዘመን ጅማሬ አለ፣ የዛ ዘመን ደግሞ ኮንሱሜሽን አለ። የማጠቃለያው ኢናጉሬሽን ይባላል እና ልክ ኢናጉሬት እንደሚደረገው አንድ ነገር ይሄ የተጀመረ ዘመን ደግሞ የሚፈጸምበት ቀን አለ። ያ የሚያልቅበት ቀን የጌታ ዳግም ምጽአት ነው። እዚህ ላይ ትንሽ ማንሳት የምፈልገው የመጀመሪያው ይሄንን ቃል የተቀበሉ እስራኤላውያን ዘመነ ፍጻሜን ሲረዱ የተረዱበት መንገድ የሚመጣው መሲህ ሲመጣ ነገር ሁሉ የሚያልቅ መስሏቸው ነበር። ለዚያ ነው ፍርድ የጠበቁት። ለምሳሌ መጥምቁ ዮሐንስ ፍርድ ጠብቆ ነበረ። ምሳር ከዛፍ በታች አለ፣ አሁን እንግዲህ ፍሬ የማያፈራው ሁሉ ይቆረጣል፣ እሳት ውስጥ ይጣላል ሲል በዮሐንስ ልክ ይሄ መሲህ በመጣበት በዚያው ጊዜ ፍርድ እንደሚሆን ነበር። ሁለቱን ተራሮች ያዩት አንድ ላይ አድርገው ነበር። እንግዲህ ምን ማለት ነው? ኢየሱስ አመጣጡ ልክ ነው። ለፍርድ የሚመጣበት ጊዜ አለ። ግን የመጀመሪያው መምጣቱ ሰዎች ሁሉ እንዲፈረድባቸው ሳይሆን ዓለም በሱ እንዲድን እንደሆነ መጽሐፍ ቅዱስ ደግሞ ይናገራል። ስለዚህ ሁለቱ መምጣቶች ዓላማቸው የተለያየ፣ ሁለት ጊዜም ግን የሚመጣው ኢየሱስ ነው። ስለዚህ ተራራውን ስናይ ለምሳሌ አንዳንድ ጊዜ ሰንሰለታማ ተራራ ስናይ ያለንበት ቦታ ላይ ስንቆም አንድ ተራራ ሊመስለን ይችላል። ስለዚህ እነዛ የመጽሐፍ ቅዱስ የመጀመሪያዎቹ ተቀባዮች ሰንሰለታማ ተራራውን ያዩት አንድ መስሏቸው ነበረ። ስለዚህ ለምሳሌ በሄሮድስ ሲታሰር ግራ የገባው ለዛ ነው። ምክንያቱም በጣም መጥፎው ንጉሥ ዙፋኑ ላይ ነው። በጣም ለጌታ መንገድ የጠረገው ደግሞ እስር ቤት ነው። ስለዚህ አንተ ነህ የምትመጣው ወይስ ሌላ እንጠብቅ ያሉበት ምክንያት ያንን የዘመነ ፍጻሜን ጉዳይ የተረዱበት እይታ የጌታ ቀን የሚባለው በአይሁዳውያን የፍርድ ቀን ጌታ የሚበቀልበት ቀን እንደነበረ ይናገራል። ጌታ ኢየሱስ ግን ከዚያ ቦታ ላይ የጠቀሰውን ጥቅስ ስናይ አይተሽ ከሆነ ሉቃስ 4 ላይ መበቀል ቀን የሚለውን አስቀርቶ መልካሚቱን የጌታን ቀን አለ። ለምን? የመጀመሪያው የጌታ መምጣት ሰዎች ሁሉ ከእግዚአብሔር ጋር የሚታረቁበትን ፕላትፎርም ለመፍጠር እንደነበረ መረዳት እንችላለን። ይሄ ጊዜ ግን የሚያበቃበት ቀን አለ። ጳውሎስ አሪዮስፋጎስ በሚባለው አደባባይ ላይ ቆሞ እንደተናገረው አሁን ሰዎች ሁሉ በየስፍራው ንስሐ እንዲገቡ አዟል ካለ በኋላ አንድ ቀን ግን በዚሁ ባዘጋጀው ሰው እጅ ደግሞ ሊፈርድ አለው ይላል። ስለዚህ እነዚህን ሁለት ተራሮች አምታተን ማየት የለብንም። ዘመነ ፍጻሜ ተጀምሯል፣ ዘመነ ፍጻሜ ደግሞ ያልቃል። ስለዚህ በአጠቃላይ ለጠየቅሽ ጥያቄ መጽሐፍ ቅዱስ በዋናነት የሚቆምባቸው የዘመን ጡቦች የሚባሉት ፍጥረተ ዓለም፣ ውድቀተ ዓለም፣ ቤዞተ ዓለምና ፍጽምተ ዓለም ወይም ደግሞ ኮንሱሜሽን ይሄ የዘመን ፍጻሜን በሚመለከት ያለውን አርገን መረዳት እንችላለን ብዬ አስባለሁ። ጥልቅ ነው ፓስተር፣ በጣም የሚገርም ነውና ቅድም ስትናገር በጣም ማለት ሰዎችም ሊያውቁት ይገባል ብዬ ያሰብኩት ነገር ባለንበት ዘመን ምንም የትኛውም ዘመን ይሁን አሁን ባለንበት ዘመን ውስጥ የዘመንን ሁኔታ ለመረዳት ግዴታ መጽሐፍ ቅዱስ ላይ መምጣት አለብን። የሚመጡ ነገሮችን ስታንዳርዱ የምንለካበት ወይም ደግሞ የምናስተያየው ከእግዚአብሔር ቃል አንጻር ነው። ምክንያቱም መጽሐፍ ቅዱስ ዘመናቶችን በደንብ ቀምሮ ስላስቀመጠ እና በአራት የዘመን ውቅር ውስጥ ነው የተቀመጠው፣ የዘመን ክልል ውስጥ ነው የተቀመጠው መጽሐፍ ቅዱስ እና በጣም የሚገርም ነው የተናገርከውና ከዛ ውጪም ደግሞ ሰዎችን ቢያቁም በጣም ኢምፖርታንት ነው። ሁለት ጊዜ የሚመጣው እሱ ነው። ይሄ በጣም ወሳኝ ነው። ሁለቱም ጊዜ የሚመጣው ሌላ የሚመጣ በመሃል ላይ የለም። እሱ ራሱ ነው የሚመጣው። የመጀመሪያ የሚመጣበት ፐርፐዝም አለው። ከዛ በኋላ ከውድቀተ ዓለም በኋላም ደግሞ ሲመጣ ያልከው ነው አሁን የተራራውም ጉዳይ ነውና ሲመጣ የሚመጣበት መጽሐፍ ቅዱሳዊ ዓላማ አለው ብለሃልና እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ የመጨረሻው ዘመን የምንለው እንዳልከው ነው። በእኛም ጊዜ ባይሆን ቀድሞም የነበሩ አይሁዶችም የመምጣቱን ቀን መዘበር እንትን ማለት ብዙ ተምታተው ብለው ነበረ
ቤት አለ ታዲያ አለ ድሮም ነበር አሁንም አለ ምናምን ይላል ብለዋል። ሁለተኛ ጴጥሮስ ላይ እንደተናገሩት በዚህም ዘመን እንደሱ አይነት ነገሮች አሉ። ግን የመጨረሻው ዘመን ወይም የጌታ ቀን የምጽአት ቀን ወይም አሁን ቅድም እንዳል ያልከው ከመጽሐፍ ቅዱስ አንፃር እንዴት ይታያል ስንል አሁን ከምህረትም አንፃር ከእግዚአብሔርም የዘመን ከራሱ ሐሳብ አንፃር ሁለቱን ብንወስድና አሁን የመምጣቱ ዘመንና የመጀመሪያው የመምጣት ዘመንና ሁለተኛው የመምጣት ዘመን መካከል ላይ ያው ያለቡትን ሁለቶቹን አሳይተናልና ከእግዚአብሔር ቃል አንፃር እንዴት ነው ልናገናኛቸው የምንችለው? ማለት በመሃል ያለ የመቤዠት ዘመን የምንለው አለና ኢየሱስ ይመጣል ማራናታ ይምጣ እያልን የምንላቸው ነገሮች አሉና አሁን በአሕዛቡም አይምሮ ውስጥ በጣም እየተረሳና ትውስታም የሌለው እውቀትም የሌለው መሀለኛው ነው እያስባለሁ። በተለይ የውድቀት ዘመኑ እሱ አይደለም አሁን በጣም የሚነገረውና ተወልዷል ያኔ በፍጥረት መጀመሪያ የመጣበት የመጀመሪያው ዓለም በኋላ ደግሞ ይመጣል ነው። ከዚህ የተነሳ ይመስለኛል እኔ አሁን በተለይ የመጨረሻው መምጣቱን ሰዎች እንደ ኖርማል አድርገው ምንም በቃ ስብከቶቹም ቀንሰዋል። በጣም እንደ ዘመኑ የሚታወጅ ነገር አይደለም። ቅድም ብላል ኢየሱስ ከመጣበት ጊዜ ጀምሮ የመጨረሻው ዘመን ላይ ነንና ከዛ ጊዜ ጀምሮ ነው በነቢያትም መጽሐፍ ስንመለከት ትንቢቶቹም ምኖቹም ቆይተዋል እንግዲህ ከስንት መቶ ዓመታት በፊት እና እንዴት ሁለቱን እንዴት እናገናኛቸው? የመጀመሪያውንና አሁን የኃጢአትን የውድቀት ዘመን አለ። የመጀመሪያውን መምጣትና የኋለኛውን መምጣት ሊያገናኝ ይችላል። አሁን ከውድቀት ሐሳብ ውጪ እሱን እንዴት ታስረዳናለህ? ምንድነው መሰለሽ አሁን የመጽሐፍ ቅዱስ ትምህርት ወይም ደግሞ የመጽሐፍ ቅዱስ ተማሪዎች ይህን በሚመለከት በጣም አንድ ተርሚኖሎጂ አላቸው። እንግዲህ ያለቀ ግን ደግሞ የሚጠናቀቅ ኦልሬዲ ነው ግን ኖት የት ይላሉ በእንግሊዘኛና ምን የሆነ ነው ነገሩ ግን ደግሞ አልተጠናቀቀም። የሆነ የተከፈተ ዘመን አለ የማናቀው ግን የመዘጊያው ጊዜ ድንገተኛ የማይታወቅ። ስለዚህ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር መንግስትን ሲጠብቁ ለኖሩ ሰዎች ምን ብሏል? የእግዚአብሔር መንግስት መጣለች ኦልሬዲ ብሏል። በመካከላቸው ነች ብሏል። ምክንያቱም የመንግስቱ ንጉስ ነው የመጣው። የመንግስቱ ንጉስ መጥቶ በመካከላችን ያንን የመንግስቱን ስልጣን የመንግስቱን የሚጠብቋቸውን ነገሮች ሁሉ አድርጓል። ግን ደግሞ መልሶ ይሄው የመንግስቱ ንጉስ ደግሞ መንግስት ደግሞ ትምጣ ብላችሁ ጸልዩ ብሎናል። እንግዲህ የመጣ ደግሞ እንዲመጣ የሚጠበቅ ነው ማለት ነው። ይሄ በጣም ሁለቱን ነገሮች በጣም ማሰብ ያስፈልጋል። በሙላት የምትመጣበት ጊዜ አለ። አሁን በየስፍራው የእግዚአብሔር መንግስት ይሰበካል። የእግዚአብሔር መንግስት ወንጌል ነው አሁንም የሚሰበከው። ግን ይቺ የእግዚአብሔር መንግስት ወንጌል በፈቃደኝነት ለተቀበሏት በፈቃደኝነት የራሳቸው ላረጓት የእግዚአብሔርን መንግስት በረከቶች በሰው ህይወት ውስጥ እንዲጀመር ታደርጋለች። ግን አንድ ቀን ያለ ፈቃዳችን ደግሞ ይቺ መንግስት ሁሉን ከእግሯ ስር የምታንበረክክበት የሚያስፈራ ቀን ደግሞ ወደፊት ይመጣል። ለዛ ነው አሁን ቅድም ኢሳይያስ ላይ ለምሳሌ ኢየሱስ ክርስቶስ የጠቀሰው ጥቅስ ኢሳይያስ 6 ላይ ያለውን ጥቅስ ነውና በጣም በሚገርም ሁኔታ ለምንድን ነው ኢየሱስ ይህንን ጥቅስ ሲጠቅስ በጣም አስቀርቶ የጠቀሰው ብለን ማሰብ በጣም ይጠቅመናል። እና አንዳንድ ጊዜ እንግዲህ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ይጠቅሳቸው የነበሩ ጥቅሶች ያው ከእግዚአብሔር ቃል ስለሱ ከተነገሩት እንደነበረ በጣም እናውቃለን። ከሱ ራሱ የጠቀሳቸው እነዛን ጥቅሶች ነበሩና የመጀመሪያው ምኩራብ ላይ ሰጥተው ሲያነብ የጥቅሉሉን ሰጥተው ሲያነብ ጌታችን ኢየሱስ ክርስቶስ በጣም በሚገርም ሁኔታ ይህንን ጥቅስ ጠቅሷል። 9:6 መሰለኝና ይላል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ የእግዚአብሔርም ቅናት ይህን ያደርጋል ይላል። እንግዲህ የሚመጣው ይሄ አሁን ሕፃን ተወልዶልናል የተባለው ጌታ ወይም ደግሞ የእግዚአብሔር ስጦታ በመጀመሪያው ግን በመጣበት ቦታ ላይ ለጽድቅ ወይም ለፍርድ አይደለም የመጣው፣
ግን አሁን እዚህ ላይ ለዘላለም ለጽድቅና ለፍርድ ደግሞ የሚቀመጥበት የዳዊት ዙፋን ደግሞ እንዳለው ይናገር። የፍርድ ዙፋን ደግሞ አለው ይላል። ከዚያ ደግሞ ኢሳይያስ 61 ላይ ሄደን ደግሞ ብናይ ትዝ ይልሽ ከሆነ ኢሳይያስ 61 ላይ እዛ ሄደን ደግሞ እና የጌታ የእግዚአብሔር መንፈስ ይሄ የመጀመሪያው የኢየሱስ ክርስቶስ በምኩራብ የጠቀሰው ጥቅስ ነው። በመጀመሪያ ሉቃስ 4 ላይ ሄደን ስናይ ጥቅል ሰጡት ይሄ ነገር በጆሮአችሁ ተፈጸመ ብሏል። እና ግን ተመልከች የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችም የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል፣ የተወደደችውንም የእግዚአብሔር ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ ይላል። በጣም በዓላማ ግን ጌታችን ኢየሱስ ክርስቶስ ሉቃስ 4 ላይ በጠቀሰው ጥቅስ ውስጥ የምበቀልበትን የሚለውን አስቀርቶታል። ስለዚህ ምን ማለት ነው? እነዚህ ሁለቱ ተራሮች ናቸው። የሚበቀልበት ቀን ይመጣል። በሰው ሁሉ ላይ ለፍርድ የሚመጣበት ቀን ይመጣል። ይሄንን ንስሐ፣ ይሄንን የወንጌል ድምፅ፣ ይሄንን ሰዎች ሁሉ በየስፍራቸው እግዚአብሔር ያመጣውን ደህንነት ያልተቀበሉ ሰዎች ደግሞ በእግዚአብሔር ፍርድ ስር የሚሆኑበት እግዚአብሔር ለፍርድ የሚመጣበት ልጁን የሚልክበት ደግሞ አሁን አንዳንድ ጊዜ ይባላል እሱ ፈራጅ እንጂ ይባላል። ልክ ነው፣ እሱ ፈራጅ ግን የሚፈርድበት ዘመን እግዚአብሔር ወደኋላ አርጓል። አሁን ምንድነው እያደረገ ያለው? እግዚአብሔር በየስፍራው በወንጌል ድምፅ ወደዚህ እውነትና ወደዚህ እግዚአብሔር ወዳዘጋጀው ደህንነት እንዲመጣ እግዚአብሔር አዟል። አንድ ቀን ግን ይሄ የሚዘጋበት የምህረት ደጅ የሚዘጋበት ጊዜ ይመጣል እና ያ ፍጻሜ እንደሚሆን ይናገራል። ይሄ መቼ ይሆናል ከተባለ ድንገት ነው። ይሄ ሐዋርያቱን ቅድም እንዳልሽው ሐዋርያቱ እንኳን ሲኖሩ በኖሩበት ዘመን ድንገት በራሳቸው ዘመን እንደሚሆን ክስተት አስበው ነበር። እኛ ደግሞ የበለጠ ከዚያ 2000 ዓመት በኋላ የመጣን ሰዎች የበለጠ ይሄንን ጉዳይ በየቀኑ ልንረሳው የማይገባ በተግባራችንም በአገልግሎታችንም ዋናና ቀዳሚ ልናደርገው እንደሚገባ ማሰብ በጣም ያስፈልጋል ብዬ ነው የማስበው። ይገርማል። ጌታ ኢየሱስ ዘመንክን ይባርክ ፓስተርዬ። በጣም ትክክል ነው። እነዚህ ሁለት ጫፎች ናቸው በጣም ግራ የሚያጋቡትና እንዳልከው ነው። ቅድም ሐዋርያቶችን በዛም ዘመን ኧረ ይሄ ነገር የለም ብለን እኮ እስካሁን ምንም የለም ብለው ሰው በራሱ እድሜ ልክ ቆጥሮት በራሱ ቀመር ብቻ ቀምሮ ያንን ዘመን ወደ መርሳት፣ ወደ አለመጠንቀቅ፣ ወደ አለመዘጋጀት፣ ወደ መዘናጋት የሚያስገባ ነገር ሆኖ ነው ያየሁትና አሁን ያልከው ነገር ደግሞ በጣም ድንቅ ነው። በቃ በሁለት የፍርድ ቀን በቃ ያላለቀ ግን ማለቅ ያለበት ዘመን አለ። ክብር ለጌታ ይሁን። ያላለቀ አለ ግን አሁንም ቢሆን የእግዚአብሔር መንግስት በመካከላችን አለች። ዓላማዋ እግዚአብሔር ያ ፍጻሜ እስከሚመጣ ድረስ ግን ሰዎችን ሁሉ ወደ ጌታ ለማቅረብ የምትዘጋጅ እንደሆነች ነው ካንተ የተማርነው። ጌታ ዘመንክን ይባርክ። እሺ እንደዚህ ከሆነ እንግዲህ ፓስተር እየቀጠለን ማየት ያለብን የሚመስለኝ የኢየሱስ መምጣት ለቤተ ክርስቲያንና ለዓለም ውስጥ ምን እንደምታ ምን ገጽታ አለው? ይመጣል ሲባል ሁላችንም እልል ብለን የምንጠብቀው ነው። ሁሉ ሰው እንግዲህ እንግዳ ይመጣል፣ ዘመድ ይመጣል ምናምን ስንባል ብዙ ጊዜ አጠባበቃለን። ያው እሱም በኋላ እንመጣበታለን። ግን ባይምሮ ዝግጅት እንኳን የሚመጣ ነገር አለ ብለን ስንጠብቅ ፐርፐዙ አንድ ነው ወይ? ቅድም ካልከው ጋር የሚያያዝ ይመስለኛል ይሄና ለቤተ ክርስቲያን ይመጣል፣ ለዓለሙም ይመጣል። ስለዚህ ሲመጣ ያመጣጡን ገጽታ ብናይ ብዬ ነበርና እንዴት ነው ሲመጣ የሚሆነው? ትክክል ነው። ምናልባት ሐዋርያው ቅዱስ ጳውሎስ ሁለተኛው ተሰሎንቄ ላይ ስለ ጌታ መምጣት በጣም የጻፈው እንግዲህ ግራ የሚገባቸው ጉዳዮች ስለነበሩ ጥርት ያለ ነገር እንዲኖራቸው በእውነቱ ለመናገር የጌታ መምጣት ለቤተ ክርስቲያን በቃ የመጨረሻ የእምነቷ ድምዳሜ የሚሆንበት የፍላጎቷ፣ የምኞቷ፣ የረሃቧ፣ የጥማቷ መጨረሻ እርካታ የምታገኝበት እንዲሆን ነው መጽሐፍ ቅዱሳችን በእውነት የምንሰጋበት የምንደነግጥበት። ምክንያቱም ቀኑ እናንተ በብርሃን ላላችሁ ድንገት አይመጣባችሁም ይላል። ይመጣላችኋል እንጂ አይመጣባችሁም ማለቱ ነው ሐዋርያው ቅዱስ ጳውሎስ። ምክንያቱም ቤተክርስቲያን ለሙሽርነት እየተዘጋጀች ከሆነ አሁን ሙሽራ ቢቀር ምንድን ነው አንድ ለሙሽርነት እየተዘጋጀች ያለች እህት ሙሽራ ይወስደኛል ብላ ባሰበችበት ቀን ወይም ደግሞ ዝግጅቷ ላይ እያለች መቅረቱ የምትሰማ ምን ይሰማታል? ይሄ የዘመን ሁሉ ስብራት ሊሆን ይችላል። ምናልባት የአእምሮ ህመምን ሁሉ ሊፈጠር ይችላል። እኛ በየቀኑ የምንጠብቀው የነገራችን ሁሉ የደስታችን ሁሉ ጫፍ የሙሽራው መገለጽ። ስለዚህ ምንድነው ቤተክርስቲያን የምትሰራውን ስራ እየሰራች
የምታደርገውን ነገር እያደረገች ምድር ላይ የተሰጣትን ተልእኮ እየፈጸመች አይኗን ግን ከሰማይ ልትነቅል አትችልም። ምክንያቱም ግቡ አይደለም፣ አገልግሎት ግቡ አይደለም። በቃ ማለት እዚህ ዓለም ላይ የምንሰራው ነገር ሁሉ የምናደርገው ነገር ሁሉ ልባችንን ጥለንበት የምንጣበቅበት አይደለም። አሁን እየሆነው ያለው አንዱ እሱ ነው። ሰልፍ ሰርቪንግ እየሆነን ራሳችንን እያገለገልን አይደል? እዚህ ምድር ላይ አይናችንን ትክክል እንድናደርግ የሚያደርግ ያንን የሚያዘነጋ ብዙ ነገሮች አሉ። ግን መጽሐፍ ቅዱስ እንደሱ አይልም። መጽሐፍ ቅዱስ ሁል ጊዜ የሚያሳስበን የምናደርገውን ማድረጋችንን እየቀጠልን የምንሰራውን መስራታችንን እየቀጠልን በቤታችንም ያለን ኃላፊነት እያደረግን ይህ ሁሉ እያደረግን ግን የመጨረሻ ዋና ልባችን መሆን ያለበት መዝገባችን ባለበት። የኛ መዝገባችን እኮ ሌላ ጽድቃችንም ምናችንም ክርስቶስ ነው። ስለዚህ ሰው ልቡ ያለው መዝገቡ ላይ ነው እንደተባለ የክርስቲያን ወይም የቤተ ክርስቲያን መዝገቧ ራሱ አዳኟ ነው። ስለዚህ ልቧ ከዛ ላይ ከተነሳ በእውነት መዝገቧ ራሱ ክርስቶስ መሆኑን መጠርጠር አለበት። በቃ ስለዚህ እኔ ለቤተ ክርስቲያን ለእውነተኛዋ ቤተ ክርስቲያን የክርስቶስ መምጣት ማለት የደስታዋ ጫፍ ነው። በቃ አለቀ። ስለዚህ ቤተ ክርስቲያን ይህንን ነው የምትጠብቀው። እኛ ከላይ የሚመጣ መድኃኒትን እንጠብቃለን እንዳሉት፣ እኛ ሀገራችን በሰማይ ነው እንዳሉ ድንገት ይመጣልናል ብለን የምንጠብቅ ተስፋችን ነው። ስለዚህ ይህንን ተስፋ የቤተ ክርስቲያን ታላቅም ተስፋ ተብሏል። ይሄኛው አይደል ታላቁን የአምላካችን የኢየሱስ ክርስቶስ ክብር መገለጥ እየጠበቀ የሚለው ጳውሎስ ለዛ። ስለዚህ ቤተ ክርስቲያን ምድር ላይ እንኳን ከተሰጣት ተስፋ በላይ እሱ ላይ እንኳን እግዚአብሔር የሰጣት ተስፋ ላይ እንኳን ከክርስቶስ በላይ ተስፋዋን በጣም ልቧ ላይ ማድረግ የለባትም። ለምሳሌ በየአገልግሎታችን፣ በየቤተ ክርስቲያናችን፣ በየቤታችን እግዚአብሔር ተስፋ ይሰጣል። በዚህ ምድር ስንኖር እኮ በዚህ ምድርም ያለ እግዚአብሔር ምንም ልንሆን ስለማንችል በየምንተጣጠፍበት ኮሪደር እኮ እግዚአብሔር ተስፋ ይሰጣል። የኮሪደሩ ተስፋ ግን የዋናው ተስፋ መተኪያ አይደል? ለምሳሌ አገልግሎታችሁ ይሰፋል ቢለን የመጨረሻው ተስፋችን አይደለም። ስለዚህ እኛ እግዚአብሔር የሰጠን ተስፋ እንኳን የመጨረሻ ተስፋችን አይደለም። የኛ የመጨረሻ ተስፋችን ራሱ እግዚአብሔር። ስለዚህ ይህንን በጣም ማሰብ አለብንና ለቤተ ክርስቲያን በእውነቱ ይመጣልኛል የሚል ሊኖራት፣ ይህን እንዳይሆን ያረጉ ችግሮች ሊኖሩ ይችላሉ። በእርግጥ በኋላ ስለምናወራ ለዓለሙ ግን በመጀመሪያ ደረጃ እውነቱን ለመናገር እንግዲህ ለዓለሙ መነገር ያለበት ወንጌል ለዚህ ነው። እውነቱን ለመናገር ዓለሙን በመጀመሪያ ደረጃ ክርስቶስ ይመጣል የሚለውን ነገርም ተቀብሏል ወይ ነው። ይሄ በጣም መታሰብ አለበት። ዓለሙ በመጀመሪያ ደረጃ የመዳንን ወንጌል መስማት፣ ክርስቶስን የማያውቅ ክርስቶስን ሊጠብቅ አይችልም። ይሄ በጣም መረዳት እንደሚመጣ የምናውቀውን ነው እኮ የምንጠብቀው። የማናውቀውን ነገር አይደለ የማያውቁት ሀገር አይናፍቅም ይባላል አይደለ? ልክ እንደዛ ማለት ነው። ልክ እንደዛ የማያውቀውን ክርስቶስ አሁን እኮ እኛ ክርስቶስን ስለቀመስ ነው ይህንን ሙሉ የሆነውን ክብራችንን የምንጠብቀው የቀመስነው ክርስቶስ ያዳነን ክርስቶስ አይደል? ወዳጅ የሆነን ክርስቶስ በመንፈሱ ደግሞ በቋሚነት በውስጣችን መኖር የጀመረውን ክርስቶስ አንድ ቀን ፊት ለፊት በዚያ በማይከደን ፊት ማየት ነው አይደል? የአባቶቻችን ናፍቆት የነበረው እና እኔ ብሄድ ይሻለኛል ከክርስቶስ ጋር በሆን በጣም ናፍቃለሁ የሚሉበት ምክንያት ስላወቁት ነው። እና ያላወቅሽውን ነገር አጠብቀውም። ስለዚህ የመጀመሪያው ነገር የቤተ ክርስቲያን ስራ ይሄንን ክርስቶስን እወቁ ብላ ማስተዋወቅ። ወንጌል ማለት ባጭሩ ይሄ ነው። ክርስቶስን እንዲያውቅ ሰው እጋደላለሁ የሚለው ጳውሎስ ለዛ አይደል? የቤተ ክርስቲያን ተልእኮ እኮ መጋደል ነው። ምንድነው ተጋድሎ ግን ከተባለ በሰው ልብ ውስጥ ይሄ የዘላለም ድነትና ፍስሐ የሆነው ክርስቶስ እንዲታወቅ ማድረግ ነውና ይሄ የወንጌል መልእክት እሱ ነው ብዬ ነው ማለት። ጌታ ይባረክ። ክብር ለጌታ ይሁን። እንግዲህ የሚቀጥለው ሳምንት ላይ ከዚሁ እንጀምራለን። ቅድም ያልካት ነገር በጣም ወሳኝ ናት። ምናልባት አሁን በጣም ይሄ ዘመንን ቅድም አይተናል። ይሄ ያለንበት ዘመን ኢየሱስ ክርስቶስ የኢየሱስ ክርስቶስ መምጣቱን የሚያውጅ ዘመን ነው እስከ መጨረሻው ድረስ ብሎናል ቅድምና ይሄ በተለይ ቅድም ያልከው ኢየሱስን የማያውቅ ሊጠብቀው አይችልም ያልከው ሐሳብ በጣም መሰረታዊ ነው። ገጥሞኝ ያውቃልና ብዙ የተለያዩ እምነቶች አሉና ከማንጠብቀው እምነት ያለው ሰው በቅርብ ቀን በተለይ በአገራችን እየሆነ ካለው ነገር ጋር ስናነሳ ምን እኮ አሁን እኮ የኢሳ መምጣት ብቻ ነው የሚጠበቀው ብሎኛል አንድ ሰውና ገርሞኛል። ምናልባት የሚቀጥለው ሳምንት ላይ ይሄ ዕውቀት ሙሉ ዕውቀት እንዲሆን መጸለይም ለሰዎች ያለብን ይመስለኛል። እንግዲህ ሙሉ ዕውቀት መሆን አለበት። ቅድም ፓስተራችን ስትነገረን በትክክል ኢየሱስን የሚያውቅ ሰው መምጣቱን ይጠብቃል።
የመምጣቱ ዕውቀት ትክክል ነው፣ በዛ ነው የሚለካው ብለህን ነበርና አሁን ግን ያለው ነገር ኢየሱስ እንደሚመጣ በአንድ በሌላም ሰዎች የተወሰነ ቁንጽል ዕውቀት አላቸው፣ ግን ተቀብለዋል አልተቀበሉም የሚለው ሌላ ነገር ነው የሚሆነው። ግን የሚመጣ ካለ በሱ አስተምሮት መኖርና እሱን መቀበል በሱ ህግጋት መኖር ወንጌልን መቀበል ደግሞ ወሳኝነት አለው አሁን ከነገርከንና ጌታ ይባርክ ፓስተር። የሚቀጥለው ሳምንት የሚቀጥለውን ክፍል ይዘን እንመጣለን። ፓስተር ጌትዬ በዚሁ ይቀጥላል። ጌታ ይባርካችሁ። ሰላም ሁኑ።